ቀጥታ ወደ ጀፎረ ነው የመጣነውና ምንም ነገር ስምህን ሳንተዋወቅ ወደ ደስ የሚለው መንገር ነው የመጣነውና ጀፎረ ማለት ምን ማለት ነው? ጀፎረ ማለት ያው እንግዲህ በጉራግኛ ቃሉ የጉራግኛ ቃል ቢሆንም መንገድ ጎዳና ሰፊ ጎዳና ማህበረሰቡ አገልግሎት የሚሰጥ ጎዳና ማለት ነው። ሳር ቤቶቹን አያችኋቸው አይደል? የጎጆ ቤቶቹ እና ግራና ቀኝ ያለ አጥር አያችሁት? በጉራግኛ ቋሻ ይባላል። ይሄን ሰፈር ማለት ነው ከሌላው ሰፈር በምን የተለየ ስለሆነ ነው የመጣነው? እዚህ አካባቢ ላይ የተመረጠበት ዋና ምክንያት በተለይ የጉራጌ ባህል ሊገልጹ የሚችሉ ነገሮች በርካታ መስህቦች አሉ። አንዱ መስህቡ ያው ያያችሁት ያሉት ጎጆ ቤቱ ይዩት። ይሄ ግራና ቀኝ ያለው ጎጆ ቤት ጉራጌን የሚገልጽ ትልቁ አንዱ የቱሪስት መስህብ ሊያደርገው ከሚችሉት ነገሮች አንዱ ይሄ ነው። ሁለተኛ ጀፎራውን ይዩት። ጀፎራውን ሳይቆስል በጣም ለም ንግሪ የሆነ በጣም እንግዲህ ይዩት ምንም የቆሰለ ነገር የለም። አረንጓዴነቱ አዎ ያው እንደዚህ ጠባ ትንሽ ነገር ከቆሰለ አረንጓዴነቱን ካጣ ቆስለዋል ነው መሬት። ስለዚህ ጀፎራውን እንዳይቆስል ጥብቅ በእንትን አላቸው ህግ አላቸው። ያው ግራና ቀኝ ያለው አጥር ይዩት እስቲ በጣም ዘመናዊ ነው ባህላዊ ጎጆ ቤቱም አሉ አይደል? አዎ ያው እንግዲህ ጎጆ ቤቱን ይዩት። ስለዚህ ግን አሁን እዚህ ጋር መሃል ላይ ምንም ቤት መስራት አይቻልም። አይ በጣም ይገርማችሁ ነገር ይሄ ሰውዬ ማለት ነው ስንዝር መሬት ገፍቶ መውጣት አይችልም። በቃ ማን ይጠብቀዋል? እዛ ጋር ያለው ሰው ይጠብቃል። ለምን ትወጣለህ ይለዋል። ያ ደግሞ እንደዚህ ይጠባበቃል። ስንት ሜትር ነው ከዚህ ወደዛ? በእንትኑ ወደ 40 ሜትር አካባቢ ከ38 እስከ 40 ሜትር ነው የጀፎራው ስፋቱ ማለት ነው። መስቀል አረፋ ላይ እንደዚህ በተለይ ክብረ በዓላቶች ላይ በጣም ይገርማችሁ ይሄ መስከረም አካባቢ ይሄ ቦታ ላይ ግሪ ነው የሚሆነው። እንግዲህ ልጆች ይጫወታሉ፣ ኳስ ይጫወቱበታል። ለቅሶ ካለ ሀዘን ካለ ደስታ ካለ በአብዛኛው ነገር የሚሰራው ጀፎረ ላይ ነው። በተለይ ይሄ ማህበራዊ ትስስሩ እጅግ በጣም በሚገርም ሁኔታ ነው የሚያስተሳስረው ማለት ነው። ይሄ ቤት ያለምንም አንድ ምስማር ሙሉውን ቤት ያለምንም ምስማር የሚሰራ ነው። አንድ ምስማር ሳይመታ ሁሉም በባህላው አዎ በአካባቢ ማቴሪያሎች ማለት ነው እየሰሩ ነው። ያው እዛ ጋር ያያችሁ አዎ ሰላም አለይኩም። ሰላም አለይኩም። ሰላም ነው ማየት ይቻላል? ማየት መግባት እንችላለን? ኖ ይሁልን ነው እኛ ጋር ችግር የለም። እንግባ። እሺ አሁን እየተሰራ ነው። ይሄ አባት ዩኒቨርሲቲ ገብተው ተማሩ አይደሉም ወይም ኮሌጅ አይደለም ከቴክኒክና ሙያ አይደለም የወጡት። በጣም የሚገርም ታሪካዊ ስራ ነው የሚሰሩት። ያለውን ነው እንደሚጎትቱት ወይስ አዲስ ነው የሚያለው? አይ ከውስጥም ያወጣሉ ከላይም እንትን ይላሉ። ከዛ ያው ጨዛ ነው የሚባለው በጉራግኛ። ጨዛ ምኑ የሳሩ አይነት እንደዶ ማለት ነው። በአማርኛ ማለት ጨዛ ነው ያሚ ጨዛ። ስንት ቀን ይፈጃል? ያው ይሄ እንግዲህ የጀመሩት 4 ቀን ይሆናል እስከሚጨርሱት ድረስ 4 ቀን 5 ቀን ይሆናል። 10 ቀን ያህል ይፈጅባቸዋል። ከዛ እንደዚህ እሺ አሁን የመጨረሻ ፒፕ አንበሳ ደህና ኖት? እንዴት ኖት? ደህና ነሽ? እግዚአብሔር ይመስገን አለን። እንዴት ነው ተማም? ደህና ኖት? ወይ ምን ኸማ ይቆርጽ ነው አማ ድረ መርከማ ባና ማንገረ ጫን ጋሪ መፋሽ ድረ መርከማ ባናማ ይገርማችኋል። አየሩ በጣም ደጋ ስለሆነ ቀዝቃዛ ስለሆነ ሰው በሽታ የለም እርጅና የለም። አሁን በቃ ስታዩት ማለት ነው እዛው በቃ አንድ የሆነ ዕቃ ፍሪጅ ውስጥ ቢቀመጥ ለረጅም ጊዜ ይቆያል አይደል? አጅነው ነው ቆየት ያሰብሽ መሰለኝ። እኔ መቆየት ፈልጋለሁ ብዙ ስለዚህ እዚህ ነው ኑር። እኔ እንደተረዳሁሽ እርጅና የለም ሲባል ብቆየ ምን ነው ለምን እንደሆነ ታውቃላችሁ? በጣም የሚገርማችሁ ማያስረጅ ምግብ አለ። እናንተ ከሰማችሁ ስለዚህ መምጣት እዚህ ያለብን እሱ ለመብላት ሁሌ አንቺ በአዲሱ ጆሮሽ እነግርሻለሁ። ለሱ በአዲሱ ጆሮሽ
ይሄኛው አልጋ ነው እንጨት ድንች ምናምን ይቀመጥበታል ኦኬ ያኛው ደግሞ ዘጉራ ይባላል ይሄ ምሰሶ የውስጥ በእናትህ ይሄ ቤት የተሸከመው ይሄ ነው ኦኬ አይተናል ወጥ ነው በቃ ይሄ አሁን ይሄ ቤቱ ላይ ከላይ ያለው ቤት ወጥሮ የያዘው ይሄ ነው ወደ ምንድነው እንሰት ልናይ ነው አይደል እንሰት ነው እንግዲህ ጉራጌ ዋናው መገለጫ የሆነው እንሰት ይሄ ባህላዊ ምግቡን እንሰት ይባላል ይሄ 6 ደረጃ ነው ያለው የመጀመሪያ ፋንፋ ይባላል ለማባዛት ማለት ነው ከዚህ ቆረጥና ይተከላል ይበቅላል መልሶ ደግሞ የግዝምጌ ይባላል ቀጥሎ ደግሞ ጠጨት ይባላል ሂባ ይባላል በሁለት ዓመት ነው እርከናው እንትን የሚባለው የመጨረሻው እንደዚህ ትልቅ አሁን ይሄ ሊፋቆ ደረሱ እንሰቶች ናቸው እንዴት አያችኋቸው እንሰቶቹ በጣም ደስ አይሉ ደግሞ ቅዝቅዝ ያለ ነው በጣም የሆነ ደስ ኤደን ገነት ከዚህ በጣም ደስ የሚል ነው በቃ ኤደን ገነት ይገርማችኋል እኮ አሁን በተለይ ይሄ እንዴት አይነት ለምግብ ያገለግላል ለተለያየ አገልግሎት ነው የሚውለው እንሰት ነው የሚባለው ማጭድ ነው መርተድ ይባላል በጉራግኛ ብዙ አገልግሎት ይሰጣል ይሄ በተለይ እንሰት ሲቆረጥበት ላላሳይ እንሰት እንደዚህ ይቆረጣል ይኸው ሄሎ ባንዴ ኧረ ጉድ ነው እስቲ ቁረጭ ነይ እስቲ እንዳንቆራርጠው ኧረ ችግር የለም ምንም አዎ ቁረጭ ኧረ አያት ይኸው በቃ ስለዚህ ይሄ ለቆጮና ለዳቦ አንቺ እዚህ ሀገር መኖር ትችይ ነበር ማለት ከዚህ ይመለመላል ከዛ ለከብቶች ይሆናል ለተለያየ ነገር ነው የሚሆነው ያምራል ውሃም እኮ አለ ውስጥ ይሄ ይገርማችኋል 7 ዓመት ዝናብ ባይዘንብ ማለት ነው ምንም ይሆን ነገር የለም 7 ዓመት እስከ 7 ዓመት ምንም አይነት ነገር ጥሩ አድርጎ ነው የሚይዘው እነኚህ እንሰቶች ደግሞ የተለያየ ዝርያ ናቸው አሁን ደሬ ይባላል አንድ ሰው ቢሰበር በሆነ አጋጣሚ ቢሰበር የሚጠግን ነው ይጠግናል ደሬ ነው ያልከው ሁለት አጥንቶች እንደዚህ የተቀራረቡ አጥንቶች ይገጥማል እንዲገጥም ያደርጋል ደሬ ማለት ብሪጅ ማለት Shall